የላቮር ሙዚየም ብዙ መግቢያዎች ቢኖሩትም ራሱን ችሎ የመጎብኘት አቅም ያለው ከመስታወት የተሰራ ግዙፍ ፒራሚድን አልፎ የሚገቡበት በር ግን በብዙዎች ተመራጭ ነው። የሚጎበኙ ክፍሎችም ብዛት 4 ሲሆኑ 2 ከምድር በታች፣ ቀሪዎቹ 2 ደግሞ ምድር ላይና አንደኛ ፎቅ ላይ ይገኛሉ። 4ቱም በዝነኛና በከበሩ ማዕድናት የተንቆጠቆጡ ቅርሶችን በዘርፉ ደርድረዋል። ዘራፊዎቹ ግን በአነስተኛ ክሬን መኪና ታግዘው ውድ ጌጣጌጦች ወደ ታጨቁበት አፖሎ ጋለሪ ተብሎ ወደሚጠራው አንደኛ ፎቅ መስኮት በኩል ሲገቡ በደህንነት ካሜራዎች ታይተዋል። በተጨማሪም የመስኮቱን መስታወት በጠንካራ መቁረጫ በመቁረጥ ወደ ውስጥ እንደዘለቁም ይኸው የደህንነት ካሜራ አረጋግጧል። ከሰዎች እይታ ለመከለልም በአቅራቢያው የነበረ ግንባታ ቦታን እንደ ሽፋን ይጠቀሙ ነበርም ተብሏል። ከወሰዷቸው ጌጣጌጦች በ300 ሜትር ርቀትም የሊዮናርዶ ዳቪንቺ ሥራ የሆነችው ውዷ ሞናሊዛ ተቀምጣ የነበረች ሲሆን በዕቅዳቸው ውስጥ ስላልነበረች ወይም ለምን በማይታወቅ መልኩ ጫፏን ሳይነኩ መውጣታቸው አነጋጋሪ ከሆኑት ዝርዝር የዘረፋው ሁነቶች አንዱ ሆኖ ተገኝቷል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።